Hello, this is Microphone Media. Please like, subscribe, and share. Thank you. ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን ይህ ማይክሮፎን ሚዲያ ቁጥር 2 ነው ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁሉ ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ አዲስ ቻናል ነውና ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ ኦል የምትለዋን ከተጫናችሁ ለህዝባችን ይጠቅማሉ ያስተምራሉ ብለን ወዲያው ሐቅነታቸውን አረጋግጠን ወደ እናንተ አፕሎድ የምናደርገውን አፕሎድ ባደረግን ቁጥር ዩቲዩብ ደግሞ ኖቲፊኬሽን ወይ ማስታወቂያ ይልክላችኋል ቀድማችሁ ታይታላችሁ ትማሩበት ታትርፉበትም አላችሁ እያልኩኝ አሁን ይዘንላችሁ ወደ መጣነው እናልፋለን አድማጮች አጠር ያለ ቪዲዮዎች ነው ሁሉ ጊዜ የምናመጣው ስለዚህ ከመጀመሪያ እስከ መጨረሻ አዳምጡት ገባ ወጣ አትበሉ ሙሉ ኢንፎርሜሽን ማግኘት የምትፈልጉ ከሆነ ማለት ነው ምርጫው እናንተ ነው አሁንንም መውጣት ትችላላችሁ ከፈለጋችሁ ግን አሁን ያለው እውነት ለመናገር ከፍተኛ ትግል የሚያስፈልገው ነገር ነው ብዙ ነገሮች እየተቀሰቀሱ ነው ብዙ የደሃ ልጅ ደግሞ ለመርገፍ እየተወሰነበት ያለ ጊዜ ነው ያለ ነው አብይ አህመድ በተለያዩ አቅጣጫዎች ይሄ የፕሪቶሪያ ስምምነት ሲያፈርሰው ቆይተዋል በትዕግስት እንጠብቀው ተብሎ ነው እንጂ ሁሉንም የተባለውን ኢቭን የፈጸማቸው ትንንሽ ጭላንጭል የነበሩትንም እየዘጋ ነው ሄደው መጀመሪያ ከፍቶት የነበረውን ገንዘብን በትንሽ ነው የሚልከው መድኃኒት በጣም በትንሽ ነው የሚልከው ነዳጅ ምንም ነገር የለም ይባስ ብሎ ደግሞ ቁጥር 1 መሰራት አለበት የተባለውን ወሮ የተያዘ ሉዓላዊ የትግራይ መሬት በህገ መንግስት የሚታወቀውን የተወረረውን ራሴ የትግራይ ሰራዊት ወደ ካምፕ ይግባ እንጂ አስለቅቃለሁ ከዛ በኋላ ተፈናቃዮቹን መልሳለሁ ከዛስ ተፈናቃዮቹን ከመለስን በኋላ ደግሞ ችግርና ጆኖሳይድ የፈጸሙትንም ወደ ህግ አቀርባለሁ ብሎ ነበር የፈረመው አብይ አህመድ አሁን ቀልድ ነው ይዘት ያለው ከጻርቃንና ከጌታቸው ጋር ነው የተፈራረምኩት እያለ ነው ያለው እንግዲህ ሬድዋን ሁሴን የፌደራል መንግስት ከሆነ የወከለው ወይ ደግሞ አብይ አህመድን ከሆነ የወከለው ጻርቃንና ጌታቸው የህወሓት ወኪሎች እንደሆነ ስለ ህወሓት ብለው እንደፈረሙ ይታወቃል አብይ አህመድ ግን ምንድነው የሚለው ያለው እኔ የተፈራረምኩት ከህወሓት ሳይሆን ከግለሰቦች ጋር ነው ግለሰብ ለግለሰብ ከሆነ የተዋዋለው ጌታቸውና ሬድዋን ሁሴን የፈረሙትን የተስማሙትን መባል ያለበት ሁለቱ ተጣልተው ከነበሩ ሁለቱን ፈርመው ያሉት ማለት ነው እነሱ ግን ወክለው የፈረሙት ሬድዋን የፌደራል መንግስት ጌታቸው ደግሞ የህወሓትን ወክሎ ነው የፈረሙት አሁን አብይ አህመድ ብዙ ቀልዶች ብዙ ይሄንን የፕሪቶሪያ ስምምነት ራስ ምታት ነው የሚሆንበት ተሸናፊነት የበታችነት ሆኖ ስለሚሰማው እሱን ለማፍረስ ያላደረገው ነገር የለም አንዲትም ነገር ከትግራይ ጋር የተስማማውን አንዲት ነገር ይፈጸመ የለም በሁለት ነገር ነው አንደኛ እርስ በርሳችንን በመጣላት በመለያየት በስልጣንም በተለያየ ነገር ብቻ ይሁን ያለው ችግር አለ ሁለተኛ ነገር ደግሞ የአብይ አህመድ ይህንን ስምምነት አርጎ በሰላም መኖር እንደማይችል ስለሚያውቅ ነው የፈጸመውን ጄኖሳይድ አማራ ክልል ውስጥ የሚፈጽመው ያለው ጄኖሳይድ ኦሮሚያ ወለጋ ውስጥ የሚፈጽመው ያለው ጄኖሳይድ እና ሌላ ቦታም አዲስ አበባ አሁን ሁሉ አፈራርሶ ታሪክን በሙሉ ቅርስን በሙሉ አፍርሶ ያለ ሄሪቴጅ ያለ ታሪክ ያስቀረ ነዋሪዎች ለ7-8 ትውልድ ዘራቸውን የኖሩበትን መንደር አስለቅቆ በአዳዲስ ሰፋሪዎችን እያሰፈረ ያለ ይሄ ራሱ ከጄኖሳይድም የባሰ ጄኖሳይድ ነው በህዝቡ ላይ ከፍተኛ ጄኖሳይድ ነው ፈጽሞ ያለው ከእድራቸው ከመንደራቸው ከትምህርት ቤታቸው ከሰፈራቸው ከጎረቤቶቻቸው ነጥሎ ነው አውጥቶ ያለው ስለዚህ በሁሉም ጄኖሳይድ ስለፈጸመ አብይ አህመድ በሰላም መኖር አይችልም ይባስ ብሎ ደግሞ በአፋር እንግዲህ ታያችሁ አፋር የኢትዮጵያ አንድ ክልል ነው ትግራይ ሌላዋ የኢትዮጵያ አንድ ክልል ነች የፕሪቶሪያ ስምምነት ትልቁ የሚባለው አንዱን ትግራይም አሰልጥና ጸረ የኢትዮጵያ ፌደራል መንግስት የሚሰለፉት ላይ ማሰልጠንና ማስታጠቅ መላክ አትችልም ማስቀመጥም አትችልም ትግራይ ውስጥ ፌደራል መንግስትም እንደዛ ማድረግ አይችልም በመጥፎ ስምም እንኳን አይነሳሱም አሁን ለምሳሌ ፌደራል መንግስት ለትግራይ ለህወሓት ብቻ ሳይሆን ለትግራይ ህዝብ በሙሉ ጁንታ ብሎት ነበር ጁንታ ነው ይሄ ጁንታ ነሽ እቺ እንግዲህ 7 ዘሯ አዲስ አበባ ተወልዳ ያደገች ህፃን ልጅ ወላጆቿ ትግሬዎች ናቸው ተብሎ ከታወቀ እንግዲህ እነሱ ወላጆቿም እዛው አዲስ አበባ ተወልደው ያደጉ ናቸው ግን በተለያየ ነገር ያው ዘራቸው ከትግራይ ነው ከተባለ ጁንታ እየተባለ ነበር የሚጠራው ለአብይ አህመድ ደግሞ ፋሺስቱ አብይ አህመድ እየተባለ ነበር የሚጠራው ይሄንን መቆም አለበት ተብሎ እንዲቆም ነው የተደረገው ከዛ ይባስ ብሎ ግን አብይ አህመድ ምንድነው የሚያደርግ ያለው ምዕራብ ትግራይ ላይ እያሰለጠነ እያስታጠቀ የተከዘዘብ ብሎ እዛ ብዙ ሰራዊት እያደራጀ ነው ያለው አፋር ውስጥ ደግሞ ከትግራይ ሰርቀውም ሴቶች ደፍረውም የመንግስት ንብረት ዘርፈውም የተባረሩትን እና
እዚህ ከተቀመጥን ወደ ህግ እንቀርባለን ብሎ የፈሩት ሽፍቶችን ተቀብሎ አስታጥቆ አብልቶ አጠጥቶ ሁሉንም ነገር ባጀት ሰጥቶ ከለላ አድርጎላቸው አፋር ውስጥ አስቀምጦ አፋር ደግሞ ኧረ ይሄ ነገር አስወጡ ከህገ መንግስት ውጪ ያደረጋችሁ ነው እኛ ከአፋር ህዝብ ጋር መጣላት አንፈልግም ስለዚህ እነዚህ ሰዎች ይውጡ እየተባለ ስንት ጊዜ በውስጥ ሳይጮህ ሲነገረው ነው የኖረው አወል አርባ ግን እሱና ዘመዶቹ እሱና ካዝኖቹ ያጎቱ ልጆች ናቸው አፋርን የሚገዛዋት ያሉት በሙሉ ሀብቱን ንብረቱን የሚያስተዳድሩት አንድ ቤተሰብ ነው አንድ ቤተሰብ የሚገርማቸው የአወል አርባ ወላጆች ወንድሞቻቸው እህቶቻቸው እነዛ ናቸው እዛ አሁን ከነሱ የተወለዱትን ናቸው እስከነ ልጆቻቸው በሙሉ የአፋር እንኳን ሌላ ከአፋር አምባሳደርም ይሁን ሚኒስተርም ይሁን አርጎ የሚሾም ከሆነ ወይ በጋብቻ ከነሱ ጋር የተጋባ ወይ ደግሞ በቀጥታ አጎቱ ልጆቹ ወንድሞቹ እህቶቹ ናቸው ስለዚህ አወል አርባ በማን ነው በአብይ አህመድ ነው የሚሽከረከረው አብይ አህመድ ገንዘብ እየሰጠ ሁሉንም ነገር እያቀመሰ የዘረፍከው የሰረቅከው የፈጸምከው ወንጀል በሙሉ ደግሞ ሪከርድ አድርጎ ደብቆ እስረኛ ካደረጋቸው አወል አርባን አንዱ ነው ትልቁ ደግሞ ተጠቃሚ ነን ብሎ ስለሚያስቡ ነገ ጠዋት ጥለውት ይሄዳሉ አፋር ውስጥ የሚሰሩት ያሉት በሙሉ ሆቴልም ይስሩ መንገድም ይስሩ ቤትም ይስሩ ክሊኒክም ይስሩ መኪኖቹም ይግዙ ነገ ጠዋት የአፋር ህዝብ ተነስቶ የራሱ ንብረት እንደሚያደርገው ምንም ጥርጥር የለንም ግን ከአፋር ህዝብ ጋር መጣላት ስለማይፈልግ የትግራይ ህዝብና መንግስት ሲለምን ነው የኖረው ይባስ ብሎ የአፋር መንግስት ምን አለ ይሄ ሽብርተኛ ከስተቱም ማይማር የአፋርን መሬት ዞሎ ገብቶ ንጹሃንን እየጨፈጨፈ ነው እያባረረ ነው ብሎ ነው መግለጫ ያወጣው ለምን ፈቀድክላቸው እነዛ እዛ ያሉትን ለምንድነው ያሰፈርካቸው አውጣ ስንልህ አልኖርንም ወይ ቢባል መልስ የለውም ያው የአብይ አህመድ ተላላኪ ስለሆነ አብይ አህመድ ስለሆነ ጽፎ ምን ማለት እንዳለበት ምን ማድረግ እንዳለበት ምን መደረግ እንዳለበት እሱ አሁን አዳማ ነው የነበረው አወል አርባ ማስታወቅ መግለጫውን ሲወጣ ግን ያው እቺን ጽፈህ ላካትላቸው እቺን ለጥፉት ተብሎ የተሰጣቸው ነው የሚለጥፉት እነሱ ማለት ነው እና አሁን ይባስ ብሎ ደግሞ አብይ አህመድ ከትናንትና ወዲያ እንበለው በድሮን ከፍተኛ ጭፍጨፋ አድርሰዋል ዳዝንት ማተር አንድ ሰው ነው የሞተው ወይ አንድ አካል ነው የገደለው ወይስ 5 ነው የሞተው ወይ 20 ነው የሞተው ይሄ ምንም ልዩነት አያመጣም ልዩነቱ ትልቁ ልዩነት ግን አብይ አህመድ ቀዩ ትልቁ ቀይ መስመር ተሻግረዋል ሰብሮታል የፕሪቶሪያ ስምምነት ከፈረሰው ቆይተዋል ብለናልኛ ግን ትግራይ ውስጥ ያሉት አመራሮች ትግራይ ውስጥ ያሉ ባለስልጣኖች ሰላም ስለሚፈልጉ ከዚህ በፊት የነበረውን ችግር ከፍተኛ መጎሳቀልና ከፍተኛ ችግር ፈጥሮ ስለነበረ ተዘግቶበት ተቆልፎበት ያለ ስልክ ያለ መብራት ያለ ውሃ ያለ ምንም ነገር ሳይገባለት ለሁለት ዓመት ተቀምጦ ስለነበረ በቃ ሰላም ይሻለናል ትዕግስት ስናረግ ያለ ነው የቆየው ኢቭን እየመጡ ከአንድም 6-7 ጊዜ ከአፋር እየመጡ በአፋር ልዩ ኃይል ታጅበው እነዚህ ሽፍቶቹ ሲመጡ ወደ ትግራይ ሲገቡ ይሁን ምንም አይደለም እንዳትሻገሩ ወደ አፋር መሬት ይተባል የሚገርማችሁ የትግራይ መሬት በአፋር ልዩ ኃይል የተያዘ ቦታ አለ ስቲል ግን አስወጧቸው ምንድነው የምታደርጉት ያላችሁ ያለ በትዕግስት ነበር የሚጠብቀው የነበረው ይሄንን የድሮን ድብደባ ግን ከፍተኛ የሆነ ቀይ መስመር ነው ተሻግሮ ያለው ከፍተኛ የሆነ ቁጣ በትግራይ ሰራዊት በትግራይ ህዝብ ነው ተነስቶ ያለው ያለ ምንም ጥፋታቸው በመንደራቸውና በሰፈራቸው በአካባቢያቸው ያሉትን የትግራይ ሰራዊት በድሮን በሌሊት በውድቅት ሌሊት ጨፍጭፏቸው ነው ሄደው ይሄ ታዲያ ምን ሊያመጣ ይችላል አሁን ወደ አርስቴን ለምን አትገባም ምናምን ልትሉኝ ነው ስትሉ ቆይታችሁ ይሆናል አርስቴን ነው ማወራ ያለሁት የኢትዮጵያ መከላከያ ሰራዊት አላማጣ ውስጥ አለ የኢትዮጵያ መከላከያ ሰራዊት ማነው ኮሮም ላይ አለ ይሄንን ሰራዊት ከትግራይ ሰራዊት ጋር በየቀኑ በየደቂቃው ነው የሚገናኙት ይሄንን የመልስ ምት መመታት ይችላል ከዛ አልፎም በቀጥታ ወደ ወልዲያ ሊገባ ይችላል ወልዲያ አይደለም አላስለቀቀም ብሎ ተቸግረው ያሉት የፋኖ ኃይሎች እነመሬ ወዳጆ በቀጥታ የትግራይ ሰራዊት አሁን መጣ ከተባለ ግን ነቅሎ ይሄዳል ሁሉንም ነገር ያዝረከረከ እየጣለ ነቅሎ ይሄዳል 20-30 ጊዜ መግለጫ ሲያወጣ ነው የኖረው አብይ አህመድ የሚመራቸው ያለው ሻዕቢያ ነው ፋኖን የሚመራ የሚያሰለጥን የሚያስታጠቅ ያለው የሚያዛቸው ያለው ምግበይ ኃይለ ነው ሲሉ ነው አይደለም የነበሩት ይሄንን ቀይ መስመር የተሻገርከውን አብይ አህመድ በቀጥታ የትግራይ ሰራዊት ከአማራ ክልል ተጠራረገህ እንድትወጣ ሊያረጋህ እንደሚችል ከፋኖች ኃይሎች ጋር ከተስማማ ሆኖ እናንተ እንደምትሉት ሊያደርግ ከፈለገ ከተስማማ ሳይሆን ከፈለገ በቀጥታ ሳምንት ሳይሞላ ከአዲስ አበባም ተነቅለህ ትሄዳለህ በእሳት አትጫወት በደሃ ልጆች ሞትና በደሃ ልጆች መሰቃየት የታሉ ልጆቼ ብሎ የማይጠይቅ በተለይ ደግሞ ይሄ ደቡብ ህዝብና የኦሮሚያ ህዝብ እያፈስክ እያስገደድክ እያታለልክ መታመጣ ያለው የደሃ ልጅ አንደር ኤጅ የሆነ አእምሮ በሽተኛ የሆነ
ጎዳና ተዳዳሪውን አፍሰህ ለጥይት ማብረጃ ጥይት ማስጨረሻ ይሆናል እያልክ የምታመጣው ያለው ልጆችህን አሜሪካና ሌላ ሀገር እያንሸራሸር አሁን ግን ተነቅለህ ልትወጣ ትችላለህ። ቅድም እንዳልኩት አዎ እርግጥ ብዙ ዘርፈህ አረብ ሀገር ብዙ ንብረት እንደሰራህ ሌላ ሀገርም በግልጽ የምናውቀው ንብረቶችና ሀብቶች እንዳፈራህ እናውቃለን። ግን እዛ ሄደህም በሰላም እንደማትኖር ልናደርግህ እንችላለን። ምክንያቱም በተለይ ደግሞ አውሮፓና አሜሪካ የምታደርገው ኢንቨስትመንት በቀጥታ ከየት እንዳመጣው ትጠየቃለህ። ህጉ ስለምናውቀው ነው፣ የዚህ ሀገር ህግ ስለምናውቀው ነው። እና ይህንን ቀይ መስመር ተሻግረዋል። የትግራይ ህዝብ ተቆጥቷል። የትግራይ ሰራዊት በተለይ ደግሞ ቲዲኤፍ በከፍተኛ ደረጃ ተቆጥቷል። ጓዶች ያለምንም ጥፋታቸውን ተጨፍጭፈዋል። በውድቅት ሌሊት እንግዲህ ሰሜን እዝ እንደ በሌሊት መጥተው ጨፈጨፉት ምናምን ስላልነበርም ያሁኑ ነው ትክክለኛ ጭፍጨፋ የተፈጸመው አሁን ዘንድሮ ነው። ይህንን ጭፍጨፋ አድርገህ ደግሞ የደስታ የአማራ ህዝብን ለማታለል ፋኖን ለማታለል ቢሰራልኝ ብለህ ይህንን ጭፍጨፋ ካካሄድክ በኋላ ጎንደር ፋሲለደስ ሂደህ ፋሲለደስ እውነት እንኳን ፋሲለደስ አንተ ህዝቡን እያፈረስክ ነው ያለው። ፋሲለደስ እኮ ቢፈርስም የሚሰራ ነው። የማይፈርስ ግን ህይወት የሰው ልጅ ህይወት እየቀጠፍክ ነው ያለው። የአማራ ህፃናት፣ የአማራ ሴቶች፣ የአማራ አዛውንቶች እየተሰቃዩ ነው ያሉት። ያውቁታል። ይሄ መቆመሪያ ይሄ መሬት ሰጠኋችሁ፣ ይሄ መሬት ሰጣችኋለሁ፣ የእናንተ ነው የምትለውን ማቆማሪያ ነው። ለህዝቡ ምንም የሚያመጣልህ ለውጥ የለም። ቁጭ ብሎ ያስባል። የአማራ ህዝብ ቁጭ ብሎ ያስብበታል። ምንድን ነው ማድረግ ያለሁት? ለምንድን ነው ከጎረቤቴ ጋር ዘላለም ዓለም በታሪክ በኢትዮጵያ ታሪክ ውስጥ የአማራና የትግራይ ጦርነት የሚባል ያልነበረ ዘንድሮ ግን ይህንን ሰውዬ ከመጣ በኋላ ለምንድን ነው ከጎረቤቶቼ ከወዳጆቼ ጋር ስሞትም ስታመምም የሚያግዙኝ የሚያበሉኝ የሚያጠጡኝ የማበላቸው ማጠጣቸው ማሳረፋቸው በጋብቻም በሁሉን የተሳሰርን ህዝብ ጋር የሚያጣላኝ ያለው ምንድን ነው ብሎ ቁጭ ብሎ ያስባል። ጠንክሮ ካለማ የአማራ መንግስት ጠንክሮ ካለማ የትግራይ መንግስት የየራሳቸው በትክክለኛ በህገ መንግስት የሚታወቀውን መሬታቸውን ይዘው እንኳን ለራሳቸው ለሌላም ይጠቅማሉ። ለሌላም ሊቀልብ የሚችል መሬትና የለም የሆነ የራሱ የአማራ ክልል ሀብትና ንብረት አለው። ስለዚህ ከፈለገ አሁንም አስመሩባት ከፈለገ ነው የምልህ ያለሁት። ለዚያውም ነው ወልዲያ ብዬ ኮሽን ማርክ ወይም የጥያቄ ምልክት ያደረኩበት። ከፈለገ 3 ቀን አይፈጅም ተጠራርገህ ከአማራ ክልል ለመውጣት፣ ሳምንት አይፈጅም ከአዲስ አበባ ተጠራርገህ ለማስለቀቅ። ይህንን ለኦሮሚያ ብልጽግና ሰዎች የመጨረሻ ማስጠንቀቂያ የምንሰጠው የምታደርጉትን ያላችሁ ወደ ህዝባችሁም የሚተላለፍ ነው። ምክንያቱም ትግራይ መጥታችሁ ምን እንዳደረጋችሁት ይታወቃል። የኦሮሞ ህዝብ ደግ ነው። የኦሮሞ ህዝብ በጣም አቃፊ ነው። የኦሮሞ ህዝብ ህዝባችንን እንዳይሰቃይ ብዙ ችግር እንዳይደርስበት እንደረዷቸው ይነግሩናል። ተከላክለውልናል። አትንኳቸው እያለ ህዝቡ ባይኖር የኦሮሞ ህዝብ ባይኖርማ እንደ ኦሮሞ ብልጽግና ቢሆንማ አልቀን ነበር፣ ጠፍተን ነበር፣ ንብረታችን ሁሉ ወድሞ ነበር እያሉ ይነግሩናል። አሁንም በዛ እንዲቀጥልበት ነው ህዝቡ የምመክረው። አይመለከትህም የጦርነት ከአብይ አህመድ የባሰ ክፉ ሰው ገጥሞ አያውቅም። ልጆቹ እስር ቤት ነው ያሉት። ትምህርት ቤቶቹ በሙሉ ተዘግተው ነው ያሉት። ልጆቹ በሙሉ እየሞቱ እየረገፉ ነው ያሉት በማይመለከታቸው ጦርነት በጣት ለሚቆጠሩ ባለስልጣናት ተብሎ። ስለዚህ ከተፈለገ አሁን ከፍተኛ ቁጣ ላይ ነው ያለው የትግራይ ሰራዊት ብያቸዋለሁ። ወልዲያ በ2 በ3 ቀን ትመታለች። ከዛ በኋላ ተጠራርጎ ወደ አዲስ አበባ ይሄዳል። ከአዲስ አበባም ተጠራርጎ ይወጣል። ምንም ነገር ከፋኖ ጋር ተደዋውለህ ኮኦርዲኔት አድርገህ መስራት እኮ ነው። ምንም ነገር አብረው ሆነዋል ከተባለ የእውነት ምን እንዳለ እኮ ያውቁታል። ወደ ሚዲያ መጥተው የሚናገሩትን አትስሙ። ግን በትክክለኛ ትግራይና አማራ ክልል ያሉትን ኃይሎች የፋኖና የቲዲኤፍ ኃይሎች ምን እያደረጉ እንደሆነ ምን እንደማያደርጉ ያውቃሉ። ግን ለሚዲያ የሚያቀርቡት ምንም ሌሊትና ቀን ነው። ጥቁሩን ነጭ ብለው ነጩን ደግሞ ጥቁር ብለው ነው የሚያቀርቡት። የሌለ ነገር በሬ ወለደ ብለው ነው የሚያወሩት። ይህንን እያልኩ አሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።